በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም አምኜ አብን ወላዲ አስራጺ፣ በወልድ ስም አምኜ ወልድን ተወላዲ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ለአጠይቁ አካላት ሶስት ብል በመለኮት በአገዛዝ በህልውና በስልጣን ይህንን ዓለም በመፍጠር በማሳለፍ እና ይህንን በመሳሰለው ሁሉ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ ቃለ እግዚአብሔርን መነጋገር እጀምራለሁ። ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የጾማችን 4ኛ ሰንበት ደርሰናል። ቅዱስ ያሬድ በረከቱ ይደርብንና በሰራልን ሥርዓት ባስተማረን መሰረት የዛሬው እሁድ መጻጉዕ ይባላል። ይህም በቤተ ክርስቲያናችን ለድውያን ለሕሙማነ ሥጋ መታሰቢያ የሚሆን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ለ38 ዘመን በሙሉ ታሞ የነበረ ድውይ ሰውን የፈወሰበት ዕለት መታሰቢያ አድርገን የምንዘክረው ነው። ታሪኩ በዮሐንስ ወንጌል ምዕራፍ 5 ላይ ተዘግቦ ይገኛል። እሱን እናነባለን። የአባቶቻችን አምላክ ለአባቶቻችን ጥበብን ምስጢርን የገለጠ ገልጦ የሚያስተምር አስተምሮም የሚያዋህድ ለጽድቅ የሚያበቃ አምላካችን እኛም ሰምተን የምንጸድቅበትን ቃል እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። ከዚህም በኋላ በአይሁድ በዓል እንዲህ ሆነ፣ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮችና አንካሶች ሰውነታቸውም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመህ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያች ቀን ሰንበት ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋህን ተሸክመህ ሂድ አለኝ አላቸው። አይሁድም አልጋህን ተሸክመህ ሂድ ያለህ ሰውየው ማን ነው ብለው ጠየቁት። ያ የተፈወሰው ሰው ግን ያዳነው ማን እንደሆነ አላወቀም። ጌታችን ኢየሱስ በዚያ ቦታ በነበሩት ብዙ ሰዎች መካከል ተሰውሮ ነበርና። ከዚህም በኋላ ጌታችን ኢየሱስ ያን ያዳነውን ሰው በቤተ መቅደስ አገኘውና እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል ተጠንቀቅ አለው። ያም ሰው ሄዶ ያዳነው ጌታችን ኢየሱስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታችን ኢየሱስን ያሳድዱትና ሊገድሉትም ይሹ ነበር፣ በሰንበት እንዲህ ያደርግ ነበርና። ጌታችን ኢየሱስም መልሶ አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ አላቸው። ስለዚህም አይሁድ ሊገድሉት በጣም ይፈልጉ ነበርና ሰንበትን የሚሽር ነው በማለት ብቻ አይደለም፣ ደግሞም እግዚአብሔርን አባቴ ነው ይላል፣ ራሱንም ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ታሪኩን እንደሰማችሁት ነው። ክብር ይግባውና እርሱ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተመላለሰ ያስተምር በነበረ ጊዜ እንደምታውቁት ድውያነ ሥጋን በተአምራት እንደዚህ እንደ መጻጉዕ ያሉትን
ድውያነ ነፍስን ደግሞ በትምህርቱ በቸርነቱ ኃጢአትን በመሻሩ ነፃ ያደርግ ነበር፣ ይፈውስ ነበር። ስለዚህ ይሄኛው ታሪክ የተነገረው መቼ ነው ያልን እንደሆነ መግቢያው ላይ እንደሰማችሁት ነው። በአይሁድ በዓል ቀን የአይሁድ በዓል በዋለበት በዚያ ቀን በኢየሩሳሌም በበጎች መመላለሻ ወይም በበጎች በር አጠገብ በነበረ መጠመቂያ አንድ የታመመ ሰው ነበረ ለ38 ዘመን በሙሉ። ያንን ሰው ፈወሰው ነው የሚለው። ከንባቡ እንደሰማችሁት በጣም የተለያዩ ነገሮች እንገነዘባለን። ስለዚህ ከመቼቱ ጀምረን መጀመሪያ እንደው በቦታው ስለነበረው ሁኔታ በአይነ ህሊናችን ለመሳል እንዲመቸን ያህል የተወሰኑ ነጥቦችን አንስተን እንነጋገራለን። ከዛ በዋናነት ስለተከናወኑ ጉዳዮች፣ ያ ድውይ ሰው ስለተፈወሰበት ሁኔታ እና በመጨረሻም ምሳሌዎቹና ምስጢራቱን አይተን የዛሬ ትምህርታችንን እናጠቃልላለን። የአባቶቻችን አምላክ ያው እግዚአብሔር ከሁላችን ጋራ ይሁን። አምላካችን 30 ዘመን ሞልቶት ከተጠመቀ ወዲህ 3 የአይሁድ በዓል ፋሲካዎች ማለቴ ነው፣ ሌሎች በዓላት ሁሉ እንዳሉ ሆነ 3 በዓላት ተከብረዋል፣ አልፈዋል። የመጀመሪያው በዓል ባለፈው ሳምንት ምኩራብ ባከበርንበት ቀን ይታሰብ የነበረው ጌታችን በቤተ መቅደሱ ይነግዱ ይሸጡ የነበሩ ሻጮች፣ ወንበዶችን፣ ለዋጮችን በጅራፍ ገርፎ ባስወጣበት ቀን መታሰቢያ ያደረግንለት ያን ቀን የአይሁድ ፋሲካ ዕለት ነበረ። አንዱ ይሄ ነው። በዚህም ቀን ያው ሳምንት እንደተማራችሁት ወንበዴዎችን፣ ሻጮችን፣ ለዋጮችን ቤተ መቅደሱን የወንበዴ ዋሻ ያደረጉትን በጅራፍ ገርፎ ያስወጣበት ነው። ይሄ የመጀመሪያው ነው። ከጌታችን ጥምቀት በኋላ የተከበረው የመጀመሪያው የአይሁድ ፋሲካ ነው። ሁለተኛውም ቅዱስ ሥጋውና ክቡር ደሙን ለሐዋርያት በቤተ አልዓዛር በሰጠበት ዕለት በሰሙነ ሕማማት ሰሞን የነበረ ወይም በጌታችን ትንሣኤ ሰሞን የምናስበው የጌታችንን ትንሣኤ በምናስብበት ሰሞን የዋለው የአይሁድ ፋሲካ ነው። ይሄ ሶስተኛው ነው። ይሄኛው ሶስተኛው ነው። ሁለተኛው የአይሁድ ፋሲካ የዋለው ደግሞ ይሄንን ድውይ በፈወሰበት መጻጉዕን በፈወሰበት ዕለት የዋለው ነው ማለት ነው። መጽሐፉ በአይሁድ በዓል ያለው ይሄንን ነው። በዚህ ቀን እንደምታውቁት አይሁድ ለፋሲካቸው ከተለያዩ ዓለማት ይሰበሰባሉ። ሁሉም ይመጣል ይወጣል። በጣም ብዙ ሕዝብ ነው ያለው ማለት ነው። ቦታው የት ነው ያልን እንደሆነ ኢየሩሳሌም ነው። በኢየሩሳሌም በበጎች በር አጠገብ ነው የሚለው ከንባቡ እንደሰማችሁት። የበጎች በር የሚለው ምንድን ነው ያልን እንደሆነ እንደምታውቁት በብሉይ ኪዳን በጎች ለመስዋዕት ይቀርቡ ነበር። አጠገቡ ቤተ መቅደስ አለ፣ የሰለሞን ቤተ መቅደስ አለ። ይሄ የበጎች በር በተባለውም በኋላ እንመጣበታለን፣ ቤተ ሲዳ በተባለውም አጠገቡ የሰለሞን ቤተ መቅደስ አለና በጎቹ ተይዘው ወደ ቤተ መቅደስ ሲሄዱ ቀድሞ በተቀመጠላቸው ስርዓት መሰረት በአይሁድ ሕግ መሰረት በብሉይ ስርዓትና ሕግ መሰረት ለመስዋዕት የሚቀርበው በግ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ፣ መልኩ ያማረ ውብ ተባይት ጠቦት በግ መሆኑ ቀድሞ ይመረመራል። ስለዚህ በጎቹ ወደ ቤተ መቅደስ ከመግባታቸው በፊት እዚያ በር ላይ ይመረመራሉ ማለት ነው። ተመርምረው ጸጉራቸው ያላረረ፣ ጥፍራቸው ያልዘረዘረ፣ ቀንዳቸው ያልከረከረ የሆኑ እንደሆነ ያልፋሉ። ይህንን መስፈርት የማያሟሉ ከሆነ ግን እየተገረፉ እየተመቱ ከዚያ በር ላይ ይመለሳሉ ማለት ነው። በዚህ በር አጠገብ ቤተ ሳይዳም ይለዋል፣ ቤተ ሲዳም ይለዋል፣ እንመጣበታለን። በዚህ 5 እርከኖች በነበሩት ቤተ ሲዳ በሚባል ቦታ ብዙ ድውያን ነበሩ፣ አንካሶች፣ አይነ ስውሮች፣ እግራቸው እጃቸው የሰለለ የተለያየ ደዌ ያለባቸው ሰዎች እዛ ተኝተው የውሃውን መናወጥ ይጠባበቁ ነበር ነው። መልአከ እግዚአብሔር መጥቶ ውሃውን ያነዋውጠዋል። ይሄ ምልክት ነው፣ መነዋወጡ ተባርኳል። ያው የሚታይ ምልክት ነው፣ የብሉይ ኪዳን ምልክት ታውቃላችሁ። ሰዎች ሲበድሉ እንኳን ወዲያውኑ ወይ ይቀሰፉ ነበረ ወይ ደግሞ ለምጽ ይወጣባቸው ነበረ፣ ከንፈራቸውም ሌሎች አካሎቻቸውም ላይ። የብሉይ ኪዳን ውጤት ወዲያው ነበረ። በምልክት የሚያምኑም ነበሩ። እግዚአብሔር ምንም እንኳ ለቅዱሳን በረድኤት ባይለያቸውም የሐዲስ ኪዳን ያህል እግዚአብሔርና ሰው መካከል የነበረው ቅርበት ያን ያህል አልነበረምና
በምልክት ነበረ ማንኛውም ነገር ሲደረግ የሚያውቁት። ለምልክት ያህል ውሃው ይናወጣል። ያንን ተኝተው የሚጠባበቁ የተለያዩ ደዌ ያለባቸው ሰዎች ነበሩ ነው የሚለው። የት? ቤተሲዳ ወይም ቤተሳይዳ። ስሙን በተመለከተ ትንሽ አከራካሪ ነገሮች አሉ። ቤተሲዳ ነው የሚሉ አሉ፣ ቤተሳይዳ ነው የሚሉም አሉ። በሁለቱም የእስራኤል አውራጃዎች ማለት በሰሜናዊው በገሊላም ቤተሳይዳ የሚባል አለ። ይኸውም በማቴዎስ ወንጌል ምዕራፍ 11 ቁጥር 21 ላይ የተጠቀሰው ወዮ ኮራዚዮን ወዮ ቤተሳይዳ ብሎ ጌታችን ያዘነላት የገሰጻት ቦታ ቤተሳይዳ ትባላለች። የአሳ ማጥመጃ ባህር አጠገብ ስለነበረች ቤተ አሳ እንደማለትም ነው ቦታው። ቤተ መስገርት እንደማለትም ነው ቤተሳይዳ ማለት። ይሄንኛው ግን ቤተ ሳሂል ወይም ቤተ ምህረት እንደማለት ነው። በደቡባዊው የእስራኤል ክፍል ወይም በይሁዳ አውራጃ በኢየሩሳሌም የሚገኝ ነው ይሄኛው። ስለዚህ ቤተሲዳ ነው የሚሉ አሉ። የግሪኩን ያየን እንደሆነ ቤተ ዛታ ይለዋል። የእንግሊዝኛው ኪንግ ጄምስ ቨርሽን ሁለቱንም ቦታዎች አነጻጽራችሁ ስታዩ ይሄኛውን ቤተሲዳ ይለዋል። ዞሮ ዞሮ የስም ጉዳይ ነው። ስመ ሞክሼ አይነት የሚቀራረብ ተቀራራቢ ኮኖቴሽን ስላለው ነው ቤተሲዳም ቤተሳይዳም ብለው የሚጠሩት። በግዕዙ የሆነ ሆኖ ቤተሳይዳም በሉት ቤተሲዳም በሉት ቤተሳይል ወይም ቤተ ምረት የሚል ስለሆነ ያንን ተከትለን መቀጠል እንችላለን። እና በዚህ ቤተ ምህረት ወይም 5 በሮች ባለው በበጎች በር አጠገብ በነበረው በዚህ የመጠመቂያ ቦታ ውስጥ ብዙ ድውያን ነበሩ። እነዚህ ድውያን እንደሚታወቀው ተኝተው ምህረቱን ወይም የውሃውን መነዋወጥ ይጠብቁ ነበር። እገባ ይሆን መልአኩ ውሃውን እንዳናወጠው ወዲያው ተጠምቄ ድን ይሆን ብለው ያንን ተስፋ ያደርጉ ነበር። እዚህ ውስጥ የነበሩ ድውያንም ብዙ ናቸው። ብዙ አይነት ነበሩ። ህመማቸው የተለያዩ ነበሩ። ከነዚያ መካከል አንድ መጻጉዕ የተባለ ሰውን ጌታችን አገኘው ነው። ክብር ይግባውና ይሄ ሰው ስሙ አልተገለጸም። መጽሐፉ ድውይ ሰው ይለዋል እንጂ ስሙን እገሌ አላለውም። መጻጉዕ ማለት በአለቃ ኪዳነ ወልድ ክፍሌ አተረጓጎም መሰረት ጀርባን የሚያጎብጥ በሽታ ማለት ነው። ጀርባውን ጉብጥ አድርጎ የያዘው ቀና እንዳይል አስጨንቆ የያዘው ማለት ነው። እንግዲህ ሳይንሱ እንደሚነግረን ሁላችሁም እንደምታውቁት አብዛኛው የውስጥ ህዋሳቶቻችን የሚገኙት ከጀርባ ፊት ለፊት ነው። ማለት ከአንገታችን በታች ከእግሮቻችን በላይ ያሉ ናቸው። ይሄንን ቦታ አጉብጦ ያዘው ማለት አንድ ሰው እንዳይተነፍስ አስጨንቆ ይይዘዋል። ልቡ እንደ ፈቃዱ እንዳይመታ ያደርገዋል። እንደፈለገ እንዳይዞር ቀና እንዳይል የሚያደርግ እጅግ በጣም አስጨናቂና አሰቃቂ የሆነ ድውይ ነው። ይሄ ህመሙን ለ38 ዓመት በሙሉ ታግሶ ተስፋ አድርጎ ደጅ ይጠና ነበር ይሄ ሰው። እንዳልኳችሁ መጻጉዕ የተባለውን በዚህ ምክንያት ነው። ድውይ እንደማለት ነው አጠር ባለው ቃል ትርጉሙ። በግሪኩ ኢያኢሮስ ይለዋል። ግሪካውያኑ ኢያኢሮስ ይሉታል። እና ይህን ሰው ጌታችን አገኘው በጠበሉ ቦታ ላይ። ጠበሉ እንዳልኳችሁ አንድን ግለሰብ ብቻ የሚፈውስ ነበረ። ይሄ ምክንያት አለው። አንድ ሰው መፈወሱ ወይም መፈወስ አለመተው ድህነት እንዳልተቋረጠ ወይም እግዚአብሔር ሙሉ ለሙሉ እንደው በምህረትና በረዴት እንዳልተወን እንዳልተለየን የምንረዳበት፣ አንድ ሰው መፈወሱ ብቻ ግን ደግሞ ድህነት ገና ፍጽምት አልሆነችም ነበረ። በዚህ ምክንያት አንድ ሰው ብቻ ይፈወስ ነበር፣ መልአከ እግዚአብሔር መጥቶ በሚያናውጠው ጊዜ። ቤተክርስቲያናችን አባቶቻችን በተለያዩ ድርሳናት በትውፊት የሚነግሩን ይሄ የሚያናውጠው መልአክ ቅዱስ ሩፋኤል ነው። በድውያን በሰዎች ደዌዎች ላይ የተሾመ የመፈወስ ስልጣንና ጸጋ የተሰጠው የመላእክት አለቃ ቅዱስ ሩፋኤል መጥቶ ውሃውን ያናውጠው ነበረ። በዚህ ጊዜ ወደዚያ ጠበል የገባ ሰው ከማንኛውም አይነት ደዌዎች እዛ ከተዘረዘሩ ደዌዎች የሚሆን ከማንኛውም ደዌው ይፈወስ ነበረ ነው። ጠበሉ የነበረው ታሪክና የማዳን ደረጃ ይህንን ይመስል ነበር። በዚያ ቦታ ላይ ጌታችን ክብር ይግባውና ያንን ታማሚ ሰው ለ38 ዘመን በሙሉ የታመመውን ሰው አገኘውና ጥያቄ ጠየቀው። ልትድን ትወዳለህን አለው። ምዕራፍ 5 ቁጥር 6 ላይ ይሄ ጥያቄው በራሱ አጠያየቁ በጣም ብዙ የሚገልጣቸውና የሚያስረዳቸው ነገሮች አሉ። ጥያቄው በራሱ በመጀመሪያ
ላድንህ ትፈልጋለህ ወይ? እኔ ላድንህ ትሻለህ ወይ አላለውም። አጠያየቁ በራሱ እጅግ በጣም ትህትና ያለበት ነው። ባለቤቱን አልጠቀሰም። መቼም አንድ ድርጊት ሲደረግ ባለቤትና ድርጊት ተቀባይ ይኖረዋል፣ ባለቤትና ተሳቢ ይኖረዋል። ልትድን ትወዳለህ የሚለው አጠያየቅ ዳኙን ወይም የሚድነውን ሰው ይገልጻል እንጂ አዳኙን አይገልጽም። አዳኙ እርሱ ራሱ ባለቤቱ የዓለማት ፈጣሪ መድኃኒታችን ኢየሱስ ክርስቶስ ሆኖ ሳለ ላድንህ አላለውም። ልትድን ትወዳለህ ያለው እንጂ ላድንህ ትወዳለህ ያላለውም። ለምሳሌ ክብር ይግባውና ጌታችን እጁን አስረው በጲላጦስ ፊት አቁመውት ጲላጦስ እንኳን በአቅሙ አምላካችንን እኔ ላድንህም ልገልህም ስልጣን አለኝ ብሎታል። ጲላጦስን እንኳን አነጋገሩን ተመልክቱ፣ ላድንህ ብሎታል። ስልጣን አለኝ ማለት ነው። እንዲህ አይነት የተለመዱ አነጋገሮች አሉ በአይሁድ ግብዞች ስለሚበዙ ማለት ነው። እርሱ ግን ላድንህ እንኳን አላለውም። ለእርሱ ቢልም ትዕቢት አይሆንም፣ ምክንያቱም የማዳን ሁሉ ባለቤት እርሱ ስለሆነ። እንደዚያም ሆኖ ግን ላድንህ ትወዳለህ ወይ ትፈልጋለህ ወይ ላድንህ አላለውም። ልትድን ትወዳለህን አለው። አንድ እርሱ ነው። ሁለተኛ የታመመ መሆኑን እያወቀ መቼም ሰው 38 ዘመን በሙሉ ደጅ አይጠናም አይደል? መዳን ባይፈልግ ይሄ ሁሉ እያወቀ ልትድን ትወዳለህ ወይ ብሎ ጠየቀው። ድህነት ከእግዚአብሔር የሚሰጥ ቢሆንም እግዚአብሔር በቅዱሳኑ በኩል የሚሰጠው ቢሆንም ወይም በቀጥታ የሚሰጠው ቢሆንም ባለቤቱ ደግሞ የመዳን ፍላጎት ቢያንስ ማሳየት አለበት። ሰው ያለ ፈቃዱ እግዚአብሔር አስገድዶ አያድነንም። የነፍስ ድህነትም ቢሆን ማለት ነው። ይሄኛው እንዳለ የሥጋ ድህነት ነው፣ ይሄኛው ከደዌ መዳን ነው። የነፍስ ድህነትም ቢሆን እግዚአብሔር አስገድዶ አያድንሃለው፣ ና ልትጠመቅ ይገባል፣ ና ቅዱስ ሥጋውና ክቡር ደሙን መቀበል አለብህ፣ ትገደዳለህ ብሎ በሰይፍ የማዳን ሥራ በሰይፍ ወደ ሃይማኖት የመለወጥ እንዲህ አይነት አላስተማረንም። አስገድዶ ማዳንም አላስተማረንም። አምላካችን ፈቃዱን ጠየቀው። ልትድን ትወዳለህን አለው። ያም ሰው አዎን ጌታዬ፣ ነገር ግን ሰው የለኝም፣ ውሃው በተናወጠ ጊዜ አንስቶ ተሸክሞ ወደ ውሃው የሚያስገባኝ ሰው የለኝም አለው። አምላካችን ክብር ምስጋና ይግባውና ይሄንን ሰው ያለውን ታውቃላችሁ። አልጋህን ተሸክመህ ሂድ ነው ያለው። በሁለቱ መካከል ስላለው ንግግር ግን ይበልጥ የምንመረምራቸው ሌሎች ብዙ ነገሮች አሉት። አንድ ሰው ልትድን ትወዳለህ ወይ ካሉት ሊሆን የሚችለው መልስ ሁለት ነው አይደል? ሎጂካሊ እንዲሁ ስናየው አዎን መዳን እፈልጋለሁ ሊል ይችላል አንድ ሰው። አይ መዳን አልፈልግም ሊል ይችላል። ሁለት ምርጫ ነው የሚኖረው እንደ ጥያቄው፣ የሶር ነው ጥያቄ ስለሆነ ማለት ነው። የሰውየውን ታሪክ እና የነበረውን ሁኔታ መቼቱን እንዳየነው ደግሞ 38 ዘመን በሙሉ ደጅ እየጠና የነበረ ሰው ስለሆነ ኖ ሊሆን አይችልም መልሱ። አዎን የስ ብቻ ነው ሊሆን የሚችለው። ይሄ ሰው አዎን መዳን እፈልጋለሁ አለ፣ ግን ደግሞ ተጨማሪ ነገሮችን ዘረዘረ። ያልዳነበት ምክንያት ጭምር፣ እስካሁን መዳን ያልቻለበት ምክንያት ጭምር ተናገረ። ሰው ስለሌለኝ አለ። አንድ የሚደነቅበት ነገር ይሄ ሰው ጌታዬ ሆይ ብሎ በአክብሮት መናገሩ። አብዛኛው ጊዜ ሰው ሲታመም ፈጣሪውንም ሰውንም የማማረር አይነት አለ። ታማችሁ ታውቁ ይሆናል፣ ወይም ሌላ ሰው ታሞባችሁ ያውቃል። እግዚአብሔር ረሳኝ፣ እግዚአብሔር ምን አድርጌው ይህንን አደረገብኝ፣ ምን ሰራብኝ እንላለን። ይሄ ሰው ፈጣሪውንም ሰውንም አላመረረም። እግዚአብሔር ጨክኖብኝ እንደው እንዲሆኝ አላለም። ይሄ ሰው 38 ዘመን በሙሉ ነው የታመመው። በነገራችን ላይ በኋላ ላይ እናነሳዋለን። ከኃጢአት የተነሳ የመጣ ደዌ እንደሆነ የምንገነዘብበት አለ። ክብር ይግባውና ጌታችን አሁን ድነሃል፣ ዳግመኛ እንዳትበድል፣ ከዚህ የባሰ እንዳያገኝህ ብሎታል። ከበደልህ፣ ዳግመኛ ከበደልህ ከዚህ የባሰ ይደርስብሃል ማለት ነው። ስለዚህ በበደል ምክንያት የመጣ እንደሆነ እንገነዘባለን። ደዌው በበደል ምክንያት የመጣ ከሆነ ደዌው ይሄ ሰው ከመታመሙ በፊት ለኃጢአት ወይም ለበደል የደረሰ ሰው ነበር ማለት ነው። እንግዲህ አልጋ ላይ 38 ዘመን በሙሉ ቆይቷል። ከመታመሙ በፊት በጣም በትንሹ 10 ዓመት እንኳን ቢቆይ፣ መቼም 10 ዓመት አብዛኛው ጊዜ ለኃጢአት የደረሰ ነው ለማለት ያን ያህል እምብዛም አያስደፍርም። ግን እንበልና በትንሹ 10 ዓመት ያህል የነበረ ነው ከተባለ በታመመ ጊዜ
በተፈወሰ ጊዜ 38 ዓመት ስትጨምሩበት 48 ዘመን ሆኖታል ማለት ነው። ከመታመሙ በፊት 18 ዓመት እንኳን በአሁኑ መለኪያ አሁን ባለው ሰው ደርሷል ለመባል 18 ዓመት ከሞላው ይሄ ሰው 38 ጨምሩበት 56 አካባቢ ነው የሚሆነው። ወደ ሽምግልና ተቃርቧል ማለት ነው። የጎልማሳነት እድሜው ወደ ማጠቃለያው ወደ መጨረሻዎቹ ደርሷል። እንደ አይሁድ ባህል 30 ዘመን ሞልቶት ከሆነ ደግሞ 38 ስትጨምሩበት ስንት ይሆናል? አያችሁት? በጣም ትልቅ 68 ወደ 70 የሚጠጋ እድሜ ላይ ይደርሳል ማለት ነው። ሸምግሏል። ስለዚህ ከደዌውም በተጨማሪ እርጅናም ወይም እርግናም አለበትና ይሄ ሰው ተስፋ አልቆረጠም። በዚህ እድሜው እንኳን እግዚአብሔር ያድነኛል፣ አንድ ቀን እድናለሁ፣ እፈወሳለሁ ብሎ የሚጠብቅ ተስፈኛ ሰው ነበረ። በኋላ ባደረጋቸው ነገሮች ቢወቀስም በዚህ ይደነቃል። ለረጅም ዓመታት ታግሶ ደጅ ጠንቶ በጠበል አንዲት አልጋ ላይ በጠበል አጠገብ ተኝቶ ሲጠብቅ የነበረ ሰው ነበረ። ተስፋውንም እግዚአብሔር አላጎደለበትም። ሰው የለኝም አለ። እውነትም ሰው አልነበረውም። ዛሬ የሚጠይቃቸው አጥተው መዳን በሚችል ሕመም የሚሰቃዩ በጣም ብዙ ወገኖቻችን አሉ። ሰው የለኝም ሲባል ወደኛ መጠቆማቸው ነውና እኛ ልናስባቸው ልንዘክራቸው ይገባል። በቤተ ክርስቲያናችን ትምህርት መሰረት ዛሬ መጻጉዕ የሕሙማነ ሥጋ አስቀድመን እንዳልነው የድውያነ ሥጋ መታሰቢያም ነው። በዚህ ቀን በጎ ሥራ የምናደርግበት ወገኔ ዘመዴ ሳንል፣ ምክንያቱም ሰው የሌላቸው ወገን የሌላቸው በጣም ብዙ ሰዎች በየጠበል ቦታው በየሆስፒታሉ አሉና ያለ ወገን ልዩነት ሰዎችን የምንጠይቅበት በኋላም ታምሜ አልጠየቃችሁኝም ያስብላልና የምንጠይቅበት የምንጎበኝበት ቀን ነው ማለት ነው። ጌታችን ይህንን ንግግሩ ከሰማ በኋላ በጣም በሚገርም መልኩ አልጋህን ተሸከምና ሂድ አለው። ይሄ በጣም ድንቅ ነው። በነገራችን ላይ እጅግ በጣም ድንቅ ነው። ስንናገረው ቀላል ይመስላል። 38 ዘመን በሙሉ የታመመ ሰው አልጋውን ተሸክሞ ሲሄድ ይታያችሁ እስኪ። 38 ቀን ብትታመሙ እንደው እርግጠኛ ሆኜ መናገር እንኳን ባልደፍር ካለን ልምድ አንጻር ሐኪሞች ትኖራላችሁ፣ እናንተም ታማችሁ ወይም ሰው ታሞባችሁ ልታውቁ ትችላላችሁ። 38 ቀናት በተከታታይ የታመመ ሰው ብድግ ብሎ በአንድ ጊዜ አልጋውን ተሸክሞ አይሄድም። ራሳችሁን ያዞራችኋል፣ ሰውነታችሁ ይዝልባችኋል፣ አይምሮአችሁ ጭንቅላታችሁ ባዶ ይሆንባችኋል። ብዙ አይነት የህመም ምልክቶች አሉ። ክብር ይግባውና ጌታችን ግን ያለምንም የህመም ትራፊ ወይም እንበለ ተረፈ ደዌ ነው የፈወሰው። ሙሉ ለሙሉ ከደዌው ነፃ ነው የሆነው ይሄ ሰው እና አፈፍ ብሎ ተነሳና አልጋውን ተሸክሞ ሄደ። አልጋህን ተሸከም ያለው ስለምንድን ነው ቢሉ በዋናነት ስለ ሁለት ምክንያት እንደሆነ መምህሮቻችን አባቶቻችን ያስተምሩናል። አንደኛ ጽናተ ተአምራቱን ለማሳየት ይሄ አልጋ ይህን ድውይ ሰው ለ38 ዘመን የቻለው የብረት አልጋ ነው። እጅግ ጠንካራ የሆነ ትልቅ አልጋ ነው። 38 ዘመን በሙሉ ተኝቶ በአልጋ በአራት ተኝቶ የነበረን ሰው አልጋ ተሸክሞ የብረት አልጋ ይሄ ትልቅ አልጋን ተሸክሞ እስኪሄድ ያስቻለ ተአምራት ድንቅ መሆን አለበት። ተአምሩ በጣም የሚገርም ነውና ይሄንን ለማሳየት አልጋን ተሸክመህ ሂድ ያለው አንድ በዚህ ምክንያት ነው። ሁለተኛ እሱ ቢፈውሰኝ እንዲሁ ነው ወይ ምን ነው ያለ ዋጋ ነው ወይ አልጋዬን እኮ ትቼለት ሂጃለሁ እንዳይል አልጋዬን ትቼለት ሂጄ ነው ዋጋ ከፍዬው ነው በማሰኝ ቃል ምክንያት ለማሳጣት ይሄንን መጻጉዕን ይሄንን ድዌን ሰው ምክንያት ለማሳጣት ያለችህ አንዲት ንብረትህ አለችኝ ምትላት ይቺ አልጋህንም ቢሆን ይዛሃት ሂድ እኔ ያለ ዋጋ ነው እንዲሁ ነው የፈወስኩህ ሲል አልጋህን ተሸክመህ ሂድ አለው ማለት ነው። ከዚህ በኋላ ያለው የአይሁድ ምላሽ ወይም የነሱ ሪአክሽን የሰውየው የታማሚውና ይሄ የተፈወሰው ሰው ያደረጋቸው ግብሮች በጣም የሚያስገርሙ ናቸው። እነዚህን ደግሞ እስኪ በጥቂቱ እንመልከት። ይሄ ሰው አልጋውን ተሸክሞ ሲያዩ እንዳልኳችሁ ሰንበት ነው፣ የአይሁድ በዓል ነበርና አይሁድ አግኝተው ይሄንን ሰው ጠየቁት። መጀመሪያ በሕጋቸው መሰረት ወይም እነሱ ሕጋችን በሚሉት መሰረት ኢንስትራክሽን ሰጡት፣ ኮነኑት። መጀመሪያ አንተ ዛሬ ሰንበት ነው፣ አልጋህን ተሸክመህ ልትሄድ አይገባህም አሉት።
ያዳነኝ ሰው አልጋዬን ተሸክሜ እንድሄድ አዞኛል፣ ወይም ያዳነኝ ሰው አልጋህን ተሸክመህ ሂድ ብሎኛል አላቸው። የሚገርመው ኮንቨርሴሽናቸው ያለው እዚህ መሃል ነው፣ በሁለቱ መካከል። የእነሱ ጥያቄ አልጋህን ተሸከም ያለህ ማን ነው? ወይም ልትሸከም አይገባህም ነው ያሉት። የመጀመሪያ እንዳልኳችሁ መኮንን ነው። ኮነኑት፣ ኢንስትራክሽን ሰጡት። ስህተተኛ እንደሆነ ጥፋተኛ እንደሆነ ነው የነገሩት። ቀጥሎ ግን እሱ ያዳነኝ ሰው አልጋህን ተሸክመህ ሂድ አለኝ ብሎ ኃላፊነቱን ወይም ሪስፖንሲቢሊቲውን ከራሱ አንስቶ ወደ ሌላ አካል መራ ማለት ነው። በዚህ ጊዜ እናንተ ብትሆኑ ምን ነበር ጥያቄያችሁ ሊሆን የሚችለው? ያዳነኝ ሰው እንዲህ አደረገ ወይም እንደዚህ አለኝ፣ እገሌ እንዲህ አለኝ ብትባሉ ጥያቄያችሁ ሊሆን የሚችለው ሞስት ፕሮባብሊ ወይም እንዲሁ ሎጂካሊ ስታዩት እገሌ ማን ነው ወደሚል ነው የምትሄዱት አይደል? ይሄ ሰው ያዳነኝ ሰው እያላቸው ነው። ያዳነህ ሰው ማን ነው አላሉትም አይሁድ። እንዴት የአምላካችንን ማዳን እየሸሹት እንደሆነ ልብ በሉት። ያዳነኝ ሰው እንዲህ አለ እያላቸው፣ እነሱ ግን ያዳነህ ሰው ማን ነው አላሉት። አልጋህን ተሸክመህ ሂድ ያለህ ሰው ማን ነው አሉት። በጣም አሉታውን የሚሹ እንከን የሚፈልጉ ኔጌቲቭን የሚፈልጉ እጅግ በጣም ግብዞች የነበሩ ሰዎች ነበሩና ድህነቱ ይበልጣል? ዝም ብላችሁ ስታዩት የዚያ ሰው መዳን ይበልጣል ወይስ አልጋ መሸከሙ ይበልጣል? በጣም እኮ የተለያዩ ነገሮች ናቸው። 38 ዘመን በሙሉ ታሞ አልጋ ላይ የተኛ ሰው ማንም የአካባቢው ሰው ያውቀዋል አይደል? እንኳን እዛ ቤተ መቅደስ የሚመላለሱ ሰዎች እኛ ከቤተ መቅደሱ አንጠፋም፣ ከመቅደሱ አንለይም የሚሉ ሰዎች ይቅሩና ማንኛውም የአካባቢው ሰው ሊያውቀው ይችላል። 38 ዘመን በሙሉ የታመመ ሰው ያውቁታል ይሄን ሰው መታመሙን። እንኳን ደስ ያለህ፣ እንኳን ተፈወስክ፣ ከዚህ ሁሉ ዘመን በኋላ አልጋ ለመሸከም አበቃህ ሊሉት ይገባ ነበር አይደል? ይገባ ነበር። እንደው እንኳን እግዚአብሔር ለዚህ አበቃህ፣ ለካ እኛ ብንዘገይም እግዚአብሔር ይደርሳል፣ ስለ ቸርነቱ ስሙ የተመሰገነ ይሁን፣ አንተንም እግዚአብሔር እንኳን ለዚህ አበቃህ፣ እንኳን ደስ ያለህ ሊሉት ይገባ ነበር። መታመሙን ያውቃሉና አይተውት እንኳን ባያውቁ ያዳነኝ ሰው አልጋህን ተሸከም አለኝ ሲላቸው፣ አሃ ምን ሆነህ ነበረ? ታመህ ነበር እንዴ? ለካ ድነሃል እንዴ? እንኳን እግዚአብሔር ለዚህ አበቃህ፣ እንኳን ደስ ያለህ ሊሉት ይገባ ነበር። አይሁድ ግን የድህነቱን ጉዳይ የፈውሱን ጉዳይ በጣም አጥብቀው ይሸሹት ነበር። ጌታችን የማዳኑን ስራ በጣም አጥብቀው ይሸሹት፣ ይሮጡት፣ ይፈሩት፣ ሊያመልጡት ይሞክሩ፣ ይገዳደሩት የነበረ ጉዳይ ነበርና ይሄንን አጀንዳውን ማንሳት እንኳን አልፈለጉም፣ ማስቀየር ነው የፈለጉት። አልጋህን ተሸክመህ ሂድ ያለህ ማን ነው? ከድህነት ወደ ወንጀል ሊቀይሩት ፈለጉ። የድህነቱን ክስተት የፈውሱን ዜና ወደ ጥፋት ሊቀይሩት ፈለጉ። ሰዎች ብዙ ጊዜ እንዲህ አይነት ጠባዮች አሏቸው። እኛም ብንሆን ይህን የመሰለ በጣም አሉታዊ አስተሳሰብ ከበጎ ይልቅ ወደ ክፋት መሄድ የሚቀናን ከሆነ ልንታረምበት የሚገባ ነው። ይሄ የአይሁድ ጠባይ ነው። እጅግ በጣም የበዛ ፈሪሳዊነት ነው ማለት ነው። አልጋህን ተሸክመህ ሂድ አለኝ አላቸው። ማን ነው ብለው ሲጠይቁት ሊፈልግ ሄደ፣ ነገር ግን በዓል ነበረና ቢመላለስ ምን ቢል ሊያገኘው አልቻለም። አምላካችን በብዙ ሰዎች መካከል ተሰውሮ ነበርና። በኋላ ግን ጌታችን አገኘው ያንን የተፈወሰውን ሰውና አንተ ከዚህ ቀደም ከነበረው የበለጠ የባሰ እንዳያገኝህ ደግመህ ኃጢአትን አትስራ፣ አሁን ድነሃል አለው። ይሄ ንግግር የሚነግረን ነገር አለ። የበለጠ እንዳያገኝህ ደግመህ አትበድል ማለት ቅድም መነሻ ላይ እንደነገርኳችሁ ይሄ ሰው ደዌው በበደሉ በኃጢአቱ ምክንያት የመጣች እንደሆነ ይነግረናል። እንዳልነው እድሜው ደግሞ ለበደል ደርሶ ነበር ማለት ነው። ስለዚህ ይሄ ትልቅ ሰው ነው። በዚህ እድሜው ዳግመኛ ወደ ኃጢአት መመለስ የለበትም። እድሜው ተጠግቷል። ቅድም ባስቀመጥናቸው ግምቶች በጣም በትንሹ 48 ዘመን እንኳን ቢሆን ደግሞ ከፍ ሲል ወይ 70 ወይ ከዚያ በላይ እድሜ የሚሆነው ነው። የሰው እድሜው ደግሞ ቢበዛ 70-80 ተብሏል። የእድሜው ማለቂያ አካባቢ የሚገኝ ሰው ነው። ይሄ ሰው ወደ ፈጣሪው መመለስ፣ ለስካሁኑ በደሌ ይቅርታ ስላደረክልኝ አመሰግንሃለሁ፣
አሁን ደግሜ አልበድልህም ማለት የሚገባው ዕድሜ ላይ ነው። ይሄ በማድረግ ፈንታ እርሱ ግን አገኘሁህ እንዴ ብሎ ሄዶ ሮጦ ወደ አይሁድ ጠቆማቸው። ይሄ ነው ያዳነኝ አላቸው። ይሄ ነው ያዳነኝ ብሎ ጌታችንን ጠቆማቸው ለአይሁድ። ይሄ ብቻ አይደለም። በስቅለቱም ቀን ጌታችንን በጥፊ መትቶታል። በጣም የሚያሳዝን። ይችን ነጥብ አይተን ለዛሬ እናጠቃልላለን። እርግጥ እንዲህ በሚያሳዝን መልኩ መቋጨታችን ተገቢ ባይሆንም ግን የብዙዎቻችን ሕይወት ስለሆነ ልናየው ይገባል። ይሄ ሰው ተፈውሷል፣ ያውቃል። በኋላ አይሁድ ጌታችንን ሲከሱት ግን እርሱ አድኖኛል በሰንበት ቀን፣ ስለዚህ ሰንበትን ሽሯል፣ ሰንበትን ተዳፍሯል፣ የእግዚአብሔርን ሰንበት ተዳፍሯል። ይሄ ብቻ አይደለም፣ የእግዚአብሔር ልጅ ነኝ ይላል። አባቴ እንደሚሰራው እኔም እስከ ዛሬ እሰራለሁ ብሎ እኔ የእግዚአብሔር ልጅ ነኝ ብሏል ብሎ የከሰሰው አንዱ ይሄ ነው። መክሰሱ ብቻ አይደለም፣ ክብር ይግባውና ጌታችንን በጥፊ መትቶታል። መላእክት ቀና ብለው ሊያዩት እጅግ የሚፈሩት የሚንቀጠቀጡለትን ፊቱን፣ መላእክት ከእሳቱ ግለት የተነሳ እንዳያቃጥላቸው ፊቶቻቸውን በክንፎቻቸው ይሸፍናሉ የተባለለትን ፊቱን፣ እጅግ ውብ የሆነውን ፊቱን፣ ከርኅራኄው ብዛት የተነሳ ለእኛ ምሕረትና ርኅራኄ የሚያደርግልንን የአምላካችንን ፊቱን በጥፊ መታው። ይሄ ሰው ያሳዝናል። ጌታችን በዚህ ጊዜ ይሄን ሰው ጥያቄ ጠይቆታል። ለምን መታኸኝ ብሎ ጠይቆታል። ምን አጥፍቼ ትመታኛለህ? በድዬ ቢሆን ትመታኝ ይሆናል። እኔ አላጠፋሁም፣ ፈወስኩህ እንጂ ለምን መታኸኝ ብሎ ጠይቆታል። ምንም እንኳን የበደለ ሰው ይመታ እንኳን ባይባል ግን በአይሁድ ዘልማድ መሰረት አንድ ሕግ ነበረ እንደምታውቁት። ያጠፋ ሰው እንደ ጥፋቱ መጠን ወይ ይሰቀል፣ ይገረፍ የሚሉ አይነት ነገሮች ነበሩ። ተገቢ እንኳን ባይሆን ግን እንደው ያ እንኳን አድርጌ ቢሆን እሺ ትመታኝ ይሆናል። እኔን ግን ለምንድን ነው የመታኸኝ ብሎ ጠይቆታል። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስን ከዚህ ሰው ከዚህ ከደዌ ከተፈወሰው ሰው ጥፊ በላይ በጣም ብዙ ጊዜ ተመቷል አይደል? እንደምታውቁት 6666 ጊዜ ገርፈውታል በጅራፍ አይሁድ በተያዘበት ጊዜና ከዛ ጊዜ በኋላ ማለት ነው። ምራቃቸውን ተፍተውበታል፣ በበትር ራሱን መተውታል፣ እጁን የኋሊት አስረውታል፣ በጦር ወግተውታል፣ ምራቃቸውን ተፍተውበታል፣ ጥርሳቸውን ነክሰውበታል፣ ዘብተውበታል፣ ጽሕሙን ነጭተውታል፣ በምስማር በችንካር ቸንክረውታል። ይህን ሁሉ ሲያደርጉበት ዝም ብሎ እንደሚታረድ በግ ዝም ነው ያለው እንጂ ለምን ትገርፉኛላችሁ እንኳን አላለም። አይገርማችሁም? ይህን ሰው ግን ለምን መታኸኝ ብሎ አለው። ስለምን ይህንን ጥያቄ ጠየቀ ያልን እንደሆነ ምክንያት አለው። አስቀድመን መነሻ ላይ ስለ በጎች በር ያብራራ ነው ያለ ምክንያት አይደለም። በበጎች በር አልፏል ብያችኋለሁ። በዚያ በበጎች በር የሚያልፉት በጎች ለመስዋዕትነት የሚሆኑ ንጹሐን በጎች ነበሩ። እንዳልነው መስፈርቱን የሚያሟሉ ከሆነ በዚያ በር ያልፋሉ። ጌታችን በዚያ በር አልፎ ነው ወደሱ የመጣው። ስለዚህ ንጹሕ መስዋዕት ነኝ ሲል ነው በበጎች በር አልፎ የመጣው። ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ፣ ፊቱ ያማረ በግ በዚያ ያልፍ ነበርና እርሱ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ተብሏል በዮሐንስ ወንጌል። የዓለሙን በደል ሁሉ የሚሽር የእግዚአብሔር በግ ነውና እኔ በዚያ አልፌ መጥቻለሁ። ጌታችን ለሚሰጠው ለድህነተ ነፍስ ምሳሌ ደግሞ ድህነተ ስጋንም ሰጥቷልና ለዚህ ደግሞ ምስክር አንተ ነህ። እውነተኛ ፈውስ እንደሰጠሁህ ለ38 ዘመን በሙሉ ከታመምክበት ደዌ ያለምንም ተረፈ ደዌ የፈወስኩህ እኔ ነኝ። ለዚህ ምስክር ልትሆን ሲገባ ለምን ትመታኛለህ ያለው በዚህ ምክንያት ነው። መመለስ ይገባኝ ቢሆን ኖሮ በበጎች ማለፊያ በር ላይ እመለስ ነበር። ንጹሕ መስዋዕት መሆኔ
የብሉይ ኪዳኑን መስዋዕት አስቀርቼ ራሴን መስዋዕት ላደርግ የመጣሁ መሆኔን አንተ ምስክር ነህ፣ ይሄንን ታውቃለህ። ይሄን እያወቅ እንዴት ትመታኛለህ? ምክንያቱም የሚመታ በግ ማለት ያኔ ለመስዋዕት የማይሆን በግ ማለት ነው። ቀደም ብያችኋለሁ። በዚያ በር ያልፋል። መስፈርቱን የማያሟላ ከሆነ ተገርፈው ተመተው ነበር የሚመለሱት። አንተ ተመለስ እያልከኝ ነው፣ እኔ ግን ንጹሕ መስዋዕት ነኝ። ይሄን ማድረግ ትክክል አይደለም። ስለምንድን ነው? በደል አልተገኘብኝም። ስለምን መታኸኝ አለው። አንዱ በዚህ ምክንያት ነው። አንደኛው ምክንያት። ሁለተኛው ምክንያት ደግሞ እጅግ የሚያሳዝን ነው። በአዳነው ሰው በፈወሰው ሰው ተመታ። ጌታችን በወዳጆቼ ቤት የቆሰልኩት ቁስል ብሏል። ሌላም ቦታም ላይ በወዳጅ ቤት የሚታመሙት ህመም በጣም ያማል። አምላካችን ለኛ ከ38 ዘመን የሥጋ ደዌ አይደለም የፈወሰን፣ ከ5500 ዘመን የባርነት ቀንበር ነፃ ወጣን። ከዘላለም ባርነት ዋጋ ከፍለነው አይደለም፣ አልጋችንን ትተንለት አይደለም፣ ሌላም በጎ ነገር አድርገንለት አይደለም። ያለምንም ዋጋ በፍጹም ቸርነቱ እርሱ አድኖናል። ስለዚህ እኛ አሁን ብለን ስንበድለው ያዝናልና ይሄንን ለማስተማር ለምን ትመታኛለህ አለው ይላሉ ሊቃውንትና መምህራን አባቶቻችን። ይሄንን ያስተምሩናል። እግዚአብሔር አምላካችን ደግመን ከመበደል ይጠብቀን። ከዚህ ቀደም ብዙ ጊዜ ይበድለናል፣ በቸርነቱ ይቅር ብሎልናል። ደግመን ወደ ኃጢአት መመለስ አይገባንም። በበጎ ሥራ እንድንጸና፣ ለቅድስናው እንድንበቃ፣ እኛ ድነን ሌሎችንም የማዳን ሥራ እንድንሰራ አምላካችን በቸርነቱ ይርዳን። መዋዕለ ጾሙን በሰላም አስጀምሮ ለዚህ እንዳደረሰን በሰላም ደግሞ ያስፈጽመን። በአጭሩ የዕለቱ ትምህርት ይሄንን ይመስላል። በዛሬው ዕለት ከመዝሙረ ዳዊትም ከሐዋርያት ሥራም ከሌሎችም መልእክታት ተውጣጥተው ዕለቱን የሚመለከቱ ይነበባሉ። እዚህ ከተማርነው በተጨማሪ ቤተ ክርስቲያን ሄዳችሁ ደግሞ ዕለቱን የሚመለከት ሙሉ ትምህርት እንድትማሩ እግረ መንገድ አሳስባለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።